ውድ የኢትዮሜዳ ቤተሰቦች ይህ የምርጥ ገጾች ዝግጅታችን ነው። በምርጥ ገጾች ዝግጅታችን የቀድሞ የኢትዮጵያ ፕሬዝዳንት ሌተናል ኮሎኔል መንግስቱ ኃይለማርያም ከጻፉት ትግላችን የኢትዮጵያ ሕዝብ አብዮታዊ የትግል ታሪክ ቅጽ 2 መጽሐፍ የመረጥንላችሁን ታሪክ እናቀርባለን። በዚህ ዝግጅት ሌተናል ኮሎኔል መንግስቱ ኃይለማርያም በመጽሐፋቸው ኤርትራን በተመለከተ የዳሰሱበትን ክፍሎች የምናቀርብላችሁ ይሆናል። ውድ ቤተሰቦቻችን ዝግጅታችንን መከታተል ስትጀምሩ ቻናላችንን ሰብስክራይብ በማድረግ እንድትጀምሩ በአክብሮት እንጠይቃለን። ኤርትራ ከሶማሌ መንግስት ወራሪ ሰራዊት ጋር የተደረገውን የትጥቅ ትግል ከመተረኬ በፊት የሶማሌ ህዝብ ከጥንት የአውሮፓ ቅኝ ገዦች ማለትም ከብሪታንያ ኢምፔሪያሊስት መንግስትና ከፋሺስት ኢጣሊያ መንግስት ነፃነቱን መልሶ ከወሰደ በኋላ በሁለቱ የአውሮፓ ቅኝ ገዦች ተከፋፍለው ይገዙ የነበሩ የሰሜኑና የደቡቡ ክልል ነዋሪዎች መልሰው አንድነታቸውን በመፍጠር መንግስታቸውን እንዳቋቋሙና ከዚያም አልፈው ታላቋን ሶማሊያ እንገነባለን በሚል የመስፋፋት ዓላማ የአፍሪካን ቀንድ ሰላም ከማወክና ከማደፍረስ አልፈው የመስፋፋት ምኞታቸውን በጦር ኃይል ተግባራዊ ለማድረግ ስላከናወኑት ወረራ ከመተረኬ በፊት የሶማሌን ህዝብ በጎሳ ማህበር ላይ ተመሰረተ ባህላዊና ፖለቲካዊ ታሪክ የሀገሪቱን የኢኮኖሚ ሁኔታና የተፈጥሮ ሀብት ስለ ህብረተሰቡ ጥንታዊ የወል የመሬት ይዞታ ወዘተ ዘርዘር አድርጌ እንደመግለጼ ሁሉ ስለ ኤርትራ ታሪክ ቢያንስ የሶማሌን ያህል ለምን አልተረከም የሚሉ ኢትዮጵያውያን ይኖራሉ ብዬ ገምታለሁ። በትግላችን ቅጽ 1 መቅደምና መግቢያ ለኢትዮጵያ ህዝብ አብዮታዊ የትግል ታሪክ መንደርደሪያ ብዬ ከጥንታዊ የኢትዮጵያ ህዝብ ማለትም ከኩሻይት ኢትዮጵያ ዘመነ መንግስት ጀምሬ እስከ ዘመነ ኢምፔሪያሊዝምና የሰሜን አሜሪካ ኢምፔሪያሊዝም የእጅ አዙር ቅኝ እስከሆነው ዘመነ ወያኔ ድረስ የረጅም ጊዜ አንኳር ታሪኮቻችንና በጠቅላላው በረጅሙ የታሪካችን ሂደት በአፍራሽና በገንቢ ወሳኝ ተጽዕኖ የነበራቸውን ክስተቶች አጠርና ጠቅለል ባለ ሁኔታ አቅርቤያለሁ። ያቀረብኩት ታሪክ በሙሉ ኤርትራ የሚባለውን ክልል ህዝብ ያካተተ ነው ከ50 ዓመቱ የጣሊያን ጣልቃ ገብነት በስተቀር። የኤርትራ ክፍለ ሀገር ህዝብ ከተቀረው የኢትዮጵያ ህዝብ የተለየና የራሱ ብቻ የሆነ ታሪክ የለውም። የኢትዮጵያ ታሪክ የኤርትራ ታሪክ ነው። የኤርትራ ታሪክም የኢትዮጵያ ታሪክ ነው። ዛሬ ኤርትራ በመባል የሚጠራው ክልል የሰው ልጅ ታሪኩን ለመጻፍ ከመቻሉ ወይም ከመጀመሩ በፊት በቅድመ ታሪክ ጊዜ የነበረች ጥንታዊት ሀገራችን ከ3000 ዓመታት በላይ ከፑንት እስከ አክሱም መንግስት ውድቀት ድረስ በፖለቲካ ስልጣን ማማ ላይ ተፈራረቁ ቁጥራቸው ከ150 በላይ የሆነ የነገስታት መንበረ መንግስት ወይም የመናገሻ ቅጥር የነበረ ክልል ነው። እነኚህ ነገስታት ከውጭ ዓለም ጋር በፖለቲካ፣ በንግድ፣ በባህልና በደህንነት ጉዳይ ሲገናኙበት የነበረ የኢትዮጵያውያን መግቢያና መውጫ የባህር በራችን ነው። በዚያን ጊዜ ቀይ ባህርን ተሻግረን እኛም የተሰናዘርንበትና ስንዳከም ደግሞ በአመዛኙ የውጭ ጠላቶች እየገቡ ጥቃት ሲሰነዝሩብን የኖሩት በዚሁ የባህር በራችንና በኤርትራ ምድር ነው። የኢትዮጵያ ህዝብ ታሪክ በአመዛኙ የትግልና የጦርነት ታሪክ ነው ሲባል የትግልና የጦርነቱ አውድማ ወይም የጦር ሜዳው ደግሞ በአመዛኙ ዛሬ ኤርትራ ብለን የምንጠራው ምድር ነው። ሮማውያን 3 ጊዜ፣ ቱርኮች 2 ጊዜ፣ ግብጾች 2 ጊዜ በፈረቃና እየተመላለሱ ሲወሩን አገራችንን ነፃነታችንንና አንድነታችንን ለማዳን የተፋለምነው በኤርትራና በትግራይ ምድር ነው። ኢጣሊያኖች፣ ቱርኮች፣ ግብጾች ወዘተ ዓለም አቀፍ ወደባችንን ምጽዋን በመቆናጠጥ
የኤርትራን ክፍለ ሀገር የተወሰነ ምድር ከተቆጣጠሩ በኋላ ወደ ኢትዮጵያ ልብ ጠልቀው ለመግባት ሲያጠቁን እኛ ስንከላከል እያንዳንዳቸው እየተመላለሱ ከ30 እስከ 50 ዓመታት በፈረቃ ወግተውናል። ረጅሙንና የጥንቱን ትተን የቅርቡን ጊዜ ማለትም ከመካከለኛው ዘመን ወዲህ ብቻ ከ15ኛው ምዕት ዓመት ጀምሮ እስከ 19ኛው ምዕት ዓመት መገባደጃ ድረስ የተሰነዘሩብንን ጥቃቶችና ወረራዎችን ብንመለከት ለ500 ዓመታት አላቋረጡም። ከዚህ ከ500 ዓመታት ካላቋረጠ የውጭ ወረራና በየዘመኑ በውስጥ የተደረጉትን ካለፈው የ30 ዓመት የእርስ በርስ ጦርነት ጋር የኢትዮጵያ ሕዝብ ያደረጋቸውን ፍልሚያዎች ስናስባቸው የኤርትራ ምድር እልፍ አእላፍ የኢትዮጵያን ሕዝብ ልጆች ደም የጠጣ ምድር ነው። የኤርትራን ታሪክ ማለትም የኢትዮጵያን ታሪክ መጽሐፍ ዓላማዬ ካለመሆኑም በላይ በእኔ አቅም ሊደረግ የማይቻለውን ነገር ለማድረግ ከመሞከር ይልቅ ማድረግ የሚገባኝና ተገቢም የሚሆነው ኤርትራን ለመጎብኘትና ሕዝቡ መካከል ለመገኘት ወይንም ስለ ኤርትራ አንብበው ለመረዳት ላልቻሉ ኢትዮጵያውያን ወገኖቼ የኤርትራን ምድርና ሕዝቡን ማስተዋወቅ ነው። የአገራችን ሰሜናዊ ጠረፍ ወይም የባህር ዳርቻ ክልል ኤርትራ የተሰኘ ስም ያገኘው ፋሺስት ኢጣሊያ ክልሉን በጦር ኃይል ወራ ከተቆጣጠረች በኋላ በ18ኛው ምዕት ዓመት መገባደጃና በ19ኛው ምዕት ዓመት መባቻ ላይ ኤርትራ ብላ ስለተሰየመች ነው። በ19ኛው ምዕት ዓመት መባቻ ላይ ኤርትራ ብላ ስለሰየመችው ነው። ከፋሺስት ኢጣሊያ ወረራ በፊት ይህ ኤርትራ የተባለ ቃል ወይም ስም የሚታወቀው ጥንታዊ ግሪኮች ቀይ ባህርን ባህረ ኤርትራ ብለው ሲጠሩ እንጂ ዛሬ ኤርትራ በምንለው ክልል ኤርትራ በመባል የሚታወቅ ምድር፣ ስፍራ፣ መንደር ወይም ኤርትራዊ በመባል የሚጠራ ቤተሰብ፣ ማህበረሰብና ብሔር የለም፣ በታሪክም አይታወቅም። ዛሬ ኤርትራ በመባል የሚታወቀው ክልል ከጥንት ጀምሮ ለረጅም ምዕት ዓመታት የተለየ ክልላዊ ደረጃና ስም ሳይሰጠው እስከ የአክሱም መንግስት ውድቀት ድረስ የነገስታቱ መንበረ መንግስት ወይም መናገሻ ቅጥር ክልል ነበረ። ከአክሱም መንግስት ውድቀት ማለትም ከ9ኛው ምዕት ዓመት በኋላ በዛጉዌ በጎንደርና በሸዋ ነገስታት ሐማሴን፣ ምድረ ባህሪ፣ ባህረ ነጋሽ ወዘተ እየተባለ ሲጠራ ቆይቶ በመጨረሻም እስከ ፋሺስት ኢጣሊያ ወረራ ድረስ ከትግራይ ክፍለ ሀገር ጋር ተቀላቅሎ አንድ ክልል በመሆን በትግራይ መሳፍንቶች ፈረቃ ይመራ ስለነበረ ትግሬ በመባል ሲጠራ ቆይቷል። በድህረ አብዮት ኢትዮጵያ የ10 ዓመት የልማትና የግንባታ ዕቅድ ለመንደፍና የኢትዮጵያን ሕዝባዊ ዲሞክራሲያዊ ሪፐብሊክ ለመመስረት ቅድመ ሁኔታ ወይም ቅድመ ዝግጅት በመሆኑ ተደርጎ በነበረው የሕዝብ ቆጠራ ጊዜ ገንጣይ አስገንጣዮች በሚያካሂዱት ሽብርና ጦርነት ምክንያት የኤርትራን ክልል ነዋሪ ሕዝብ በገጽ ከቤት ወደ ቤት በመዘዋወር ለመቁጠር ባለመቻሉ በተወሰደው የናሙና ወይም የሳምፕል ቆጠራ ፋሺስት ኢጣሊያ ኢትዮጵያን በማፈን ስትራቴጂዋ ከኤርትራ ክፍለ ሀገር ጋር የተቀላቀለውን የአፋር አስተዳደር ክልልና ሕዝብ ሳይጨምሩ የኤርትራ ክፍለ ሀገር የሕዝብ ቁጥር 3 ሚሊዮን እንደሆነ ተገምቷል። እዚህ የሕዝብ ቁጥር ላይ የተደረሰው በጊዜው ማለትም በጦርነቱ ምክንያት የተፈናቀለውን ወደ ተቀሩት የኢትዮጵያ ክልሎችና እንዲሁም ከኢትዮጵያ ውጪ የተሰደዱትን ሁሉ በማስላትና ግምት ውስጥ በማስገባት ነው። ከዚህ በላይ እንደገለጽኩት የአፋር ክልል ሲነጠል የኤርትራ ክልል ምድር ወይም የመሬት ቆዳ ስፋት 64000 ካሬ ኪሎ ሜትር ነው። በኢትዮጵያችን ብሔር ብሔረሰብና ማህበረሰብ ወዘተ የተባሉ የህብረተሰብ እድገት እርከኖችና በጠቅላላውም የህብረተሰብ እድገት ህግጋቶች በሁሉም ዘንድ በወል የሚታወቁና በዚህ ረገድ የጋራ ግንዛቤ ያለን አይመስልም። በድህረ ፋሽስት ኢትዮጵያ ዘመናዊ የሚባለውን
የመንግስት ትምህርት ቤትና ባህላዊ የምንለውን የቄስ ትምህርት ቤት ደጃፍ የረገጡ ኢትዮጵያውያን እንደሚያስታውሱት ከሆነ በሕፃንነታችን በመጀመሪያው ቀን ወይም ክፍል ፊደል ቆጠራ ስንጀምር የአማርኛ ሆሄያትን ቅርጽና ድምጽ የምንማርበትን የፊደል ሰሌዳ ይጻፉልን አቶ ተስፋ ወልደ ስላሴ የሚባሉ ግለሰብ ከሆሄያቱ ግርጌ ጸሐፊ ወይም ደራሲነታቸውን ለማሳወቅ ተስፋ ገብረ ስላሴ ዘብሔረ ቡልጋ እያሉ ይጽፉ ነበር። የእሳቸውን የደራሲነት መብት ማወቅ የትምህርቱ አካልና የኛም የመማር ግዴታ ሆኖ ከፊደል ቆጠራ እስከምንወጣ ድረስ በጎላ ድምጽ እየደጋገምን እናነበው ነበር። ቡልጋ በሰሜን ሸዋ የሚገኝ አንድ አውራጃ ሆኖ ሳለ አስፈላጊ ከመሰላቸው ከዚያ አውራጃ መወለዳቸውን መግለጽ ሲበቃ የቡልጋ ብሔር አባልነታቸውን ገልጸዋል። በአብዛኛው የኢትዮጵያ ሕዝብ ዘንድ እስከ አብዮታችን ፍንዳታ ድረስ የብሔርና የብሔረሰብ ወዘተ እድገት ሕግጋትና የእድገታቸው እርከን ትርጉም በእጅጉ የተምታታ ነበር። ዛሬም በአብዛኛው ኢትዮጵያውያን ዘንድ የተሟላ ግንዛቤ እንደሌለ ግልጽ ነው። በኢትዮጵያችን ሰላምና መረጋጋት ሰፍኖ ጠንካራ የሕዝብ አንድነት፣ እኩልነትና የተፋጠነ ማህበራዊ እድገት እንዲገኝ ሕዝቡን በፖለቲካ ዓላማ ላይ የተመሰረተ አመለካከቱና ፍላጎቱ እንዲደራጅ ከመርዳት ፈንታ ወያኔ በጎሳ ፖለቲካ ደንቁረህና ከፋፍለ ግዛ መርህ ያስገደደ በቋንቋ ልዩነት ያደራጃቸው የህብረተሰብ ክፍሎች ገንጣይና አስገንጣዮችን ጨምሮ በፖለቲካ ፕሮግራማቸውና በየልሳኖቻቸው ራሳቸውን ብሔር እያሉ ሲጠሩ ይሰማል፣ ይነበባል። በድህረ አብዮት ያቋቋመው የብሔረሰቦችን ጉዳይ የሚያጠናውና የሚመረምረው ተቋም አጥንቶ ባቀረበልን ጥናት መሰረት በኢትዮጵያ የእድገት ደረጃ ያሉት የህብረተሰቦች እድገትና የአደረጃጀቶች እርከኖች ግለሰብ፣ ቤተሰብ፣ ቤተዘመድ፣ መንደር ወይም ጎጥና እነዚህ በብርካቴ የተካተቱበት ማህበረሰብና እንዲሁም በርካታ ማህበረሰቦች የተካተቱበት ብሔረሰብ እንጂ አንድ ብሔር ማሟላት ያለበትን የታሪክ፣ የባህል፣ የምጣኔ ሀብት፣ የፖለቲካና የአስተዳደር ወዘተ መስፈርት የሚያሟሉ ብሔሮች ኔሽን በኢትዮጵያችን በየትኛውም ክልል የሉም። ብሔር ወይም ኔሽን የህብረተሰብ እድገትና አደረጃጀት ታላቁና የመጨረሻው እርከን ነው። የኢትዮጵያ ብሔረሰቦች ከብሔር የእድገት ደረጃ ወደ ኋላ የቀረን ብቻ ሳንሆን በእጅጉ ሩቅ ነን። ብሔር ማለት የዘር ወይም የጎሳ መጠሪያ ስም ብቻ አይደለም። አንድ ቋንቋ መናገር፣ የሰው ብዛትና የመሬት ቆዳ ስፋት ብቻቸውን ብሔር አያደርጉም። ብሔር የርዝማኔ ወይም የስልጣኔ፣ የሰው ልማትና በአጠቃላይም የምርትና የምርት ኃይሎች ግንባታ፣ ሁለንተናዊ እድገትና የኑሮ ደረጃ መመዘኛ እርከን ነው። የኢትዮጵያ ሕዝብ እንደ አንድ ሉዓላዊና ነፃ ሕዝብ በመኖር ባለፈበት ታሪካዊ የትግል ጎዳና አያሌ ውጣ ውረዶች፣ ጭቆናዎች፣ ጦርነቶች፣ በተለያዩ አያሌ ምክንያቶች ባደረጋቸው ንቅናቄዎች፣ ስደትና ፈለሳ አንዱ ማህበረሰብ ከሌላው ጋር በመወራረስ ዛሬ ባለንበት የእድገት ደረጃ ላይ ያሉ ማህበረሰቦችና ብሔረሰቦች አንዳቸውም አንድ ወጥ ዘር ሳይሆኑ የብዙ ማህበረሰብ ጥንቅርና የቋንቋ ቤተሰቦች ሆነዋል። መወራረስን በተመለከተ ለአብነት ያህል የአንድን ወቅት ክስተት ብቻ ብንወስድ የኦሮሞ ማህበረሰብ ከአፍሪካ ቀንድ ጠርዝ ተነስቶ በገዳ ስርዓት ግፊት እስከ ጎንደር ያደረገውን ፈለሳ ስናስብ በመንገዱ ላይ ስንቱን ጥንታዊ ወይም ነባርና የተለያዩ አናሳ ማህበረሰቦችን ውጦ እንዳበጠ መገንዘብ ይቻላል። በተጨማሪ ደግሞ ከሰሜኑ የሀገራችን ክፍሎች ሁለት ብሔረሰቦችን ብቻ ለምሳሌ ያህል ብንወስድ ከመረብ ወዲያና ከመረብ ወዲያ ያሉ ትግርኛ ተናጋሪ የህብረተሰብ ክፍልና አማራው ዛሬ ያሉበት የብሔረሰብ እድገት ደረጃ ላይ ለመድረስ አያሌና የተለያዩ ነባር ማህበረሰቦችን
በየጊዜያቸውና በየፊናቸው ጨፍልቀው የመጡ የብዙ ማህበረሰቦች ጥንቅር ግን ሁለት የቋንቋ ቤተሰቦች እንደሆኑ በውል ይታወቃል። በታሪክ ሂደትና በህብረተሰብ እድገት ህግጋት ላይ ተመስርቶ አንዴ በአብዮታችን አፍላ ወቅት ዶክተር ሀጎስ ገብረ ክርስቶስ ሲናገር ከሰሜን ወደ ደቡብ ከምስራቅ ወደ ምዕራብ የኢትዮጵያ ማዕዘናት ሄዳችሁ በየትኛውም ክልል ያሉትን የኢትዮጵያ ህብረተሰቦች በወንፊት ብትነፏቸው እንኳን የሚናገሩት ቋንቋ እንጂ በዘር ልትለዩዋቸው አትችሉም ነው ያለው። ጓድ ሀጎስ በኢትዮጵያ ተማሪዎች ንቅናቄ ጉልታዊውን የፖለቲካ ስርዓተ ማህበርና የስርዓቱን አራማጅ ገዥ መደብ ብቻ ሳይሆን የስርዓቱ ውጤት የሆኑትን ጠባብ ብሔረተኛና ስርዓት አልበኞች በጽኑ የታገለ ታዋቂ ኢትዮጵያዊ አብዮተኛ ነው። ጓድ ሀጎስ ትግርኛ ከሚናገረው የህብረተሰብ አብራክ የተገኘ ይህንን በተናገረበት ወቅት በካናዳ አንድ ትልቅ ዩኒቨርሲቲ ውስጥ መምህር የነበረ የታሪክ ሊቅ ነው። በህብረተሰብ የእድገት ህግጋት መሰረት የኢትዮጵያን ህዝብ የየዘመናቱን የታሪክ ገጠመኞችና እንዲሁም ክስተቶችን ስናነሳ ዛሬ ኤርትራ የሚባለውን ክልል ነዋሪ ህዝብ የረጅም ጊዜ ታሪክ ትተን ከመካከለኛው ዘመን ወዲህ ብቻ ከ500 ዓመታት በላይ በተራዘመ የውጭ ኃይሎች ወታደራዊ፣ ፖለቲካዊ፣ ባህላዊ ጣልቃ ገብነትና ወረራ ስንመለከት ከተቀሩት የኢትዮጵያ ክልሎች ነዋሪ ከሆነው ህዝብ ሁሉ በታሪክ የተጓዘባቸው መንገዶችና የገጠሙት ገጠመኞች በባሰ ሁኔታ ውስብስቦች ናቸው። ከሁሉ በፊት በጥንታዊ የኩሻይት ኢትዮጵያ ዘመነ መንግስት ከአባይ ሸለቆ ክልል ከሰሜን አፍሪካ ከመካከለኛው ምስራቅና ከእስያ አህጉር በተለያዩ ጊዜያት አገራቸው እየተፈናቀሉ ለምለምና ነፋሻ ወደ ሆነችው አገራችን ኢትዮጵያ የመጡት አያሌ ነገዶች በቀይ ባህር በራችን እንደገቡና በኤርትራ ምድር እንደሰፈሩ የታወቀ ነው። ዛሬ የኢትዮጵያ ህዝብ ባለበት የእድገት ደረጃ በእነዚህ የተለያዩ አያሌ ነገዶች አባልነት የሚታወቁ በስማቸው የሚጠሩና በቋንቋቸው የሚናገሩ የህብረተሰብ ክፍሎች አይገኙም። ምክንያቱም በጊዜ ሂደትና በህብረተሰብ እድገት ከስመዋልና። ለብዙ ሺህ ዓመታት በተለያዩ ጊዜያቶች ከውጭ ከፈለሱት የተለያዩ ነገዶች ሌላ ከውስጥ ማለትም ከደቡብ ወደ ኤርትራ ምድር በየጊዜው የፈለሱ የትግራይ፣ የአገው፣ የአማራ፣ የአፋር ወዘተና እንዲሁም ከምዕራብ ማለትም ዛሬ ሱዳን ከሚባለው ምድር ወደ ኢትዮጵያ የፈለሱ ማህበረሰቦች የአካባቢውን ጥንታዊ ወይም ነባር የህብረተሰብ ክፍሎች ዘር ብቻ ሳይሆን ቋንቋቸውን፣ ባህልና መንፈሳዊ እምነታቸውን ጭምር በመደጋገም በርዘውታል፣ በውዘውታል፣ ለውጠውታል። በአጠቃላይ አነጋገር ሁሉም ተወራርሰው ዛሬ እነዚህ ጥንቅሮች የሆኑ አዳዲስ የቋንቋ ቤተሰቦች ተፈጥረዋል። ዛሬ ኤርትራ በቋንቋ፣ በባህል፣ በሃይማኖት፣ በሰው ቁጥርና በሰፈሩበት የመሬት መጠን በማህበራዊ የእድገት ደረጃቸው የተለያዩ የትግሬ፣ የቤጃ፣ የቤንያመር፣ የአፋር፣ የሳሆ፣ የኩናማ፣ የናራ፣ የትግረና የቤለን ማህበረሰቦችና ብሔረሰቦች አባልና አካል የሆኑ በርካታ የቋንቋ ቤተሰቦች የሚኖሩበት በህርታዊ ክልል ነው። የኤርትራ ክፍለ ሀገር በሁለት የአየር ንብረት ማለትም በደጋና በቆላ የተከፈለና ሶስት አይነት የመልክዓ ምድር ገጽታ ያለው ክልል ነው። ከሱዳን የሚዋሰነው የሳህል አውራጃ ከአፋበት ወረዳ ጀምሮ ወደ ላይ ያለው ሰሜናዊ ምድር በበርካታ የተራራ ሰንሰለቶች የተሸፈነ ነፋሻ የአየር ንብረት ያለው ወይና ደጋ ክልል ሆኖ ከከፍተኛ መሬትነት ወይንም ከተራራማነት በላይ አካባቢው በጠቅላላ ማለት ይቻላል እርዳማ ወይንም አራዳ ዘበጥበጥና ገደላ ገደል በመሆኑና ተራሮቹም ድንጋያማ ተራሮች በመሆናቸው ለእርሻ ተግባር ጨርሶ የሚያመች አካባቢ አይደለም። በአሳዛኝ የእርስ በርስ ጦርነት
ለገንጣዮችና ላስገንጣዮች በአጠቃላይ ሻዕቢያ ብሎ ራሱን ለሚጠራው ገንጣይ ድርጅት በተለይ የተፈጥሮ ምሽግ ሆኖ የወጋን መሬት ነው። ይህ በድንጋያማ ተራሮች የተሸፈነው የሳህል አውራጃ ከጠቅላላው የክፍለ ሀገሩ የመሬት ቆዳ ስፋት በግምት 15 ከመቶ ይሆናል። በክፍለ ሀገሩ ምዕራብ ከሳህልና ከከረን አውራጃ ተራሮች ወይንም ከፍተኛ መሬቶች ግርጌ መካከል የሚገኙትና በአጠቃላይ ምዕራባዊ ቆላ በመባል የሚጠሩት ሰፋፊዎቹ የጋሽና የባርካ አውራጃዎች የመልክዓ ምድር ገጽታቸው በሙሉ ማለት ይቻላል ሜዳማ፣ የአየር ንብረታቸው በጣም ሞቃታማ ወይንም ቆላማ ሆኖ ከደቡብና ከሰሜኑ ከፍተኛ ደጋማ መሬቶች ዝናብ እያጠበ የሚያመጣው ለም አፈር የተሸፈኑ ሆነው ሳለ የዝናብ እጥረት በመኖሩ ለእርሻ ተግባር ተስማሚ አይደሉ። የመሬቱ ተፈጥሮ ለዘመናዊ እርሻ እጅግ አመቺ ሆኖ ሳለ በቆላማዎቹ ክልሎች ብቻ ሳይሆን በጠቅላላው በኤርትራ ክልል ያላቸውና ክረምት ከበጋ የሚፈሱ ወንዞች ስለሌሉ ክልሉ በግብርና ኢኮኖሚ እድገት በኩል ያለው እድል በጣም ውስን ነው። እነኚህ ምዕራባዊ ቆላ የሚባሉት የጋሽና የባርካ አውራጃዎች ከጠቅላላ ክፍለ ሀገሩ የመሬት ቆዳ ስፋት በግምት 25 ከመቶ ይሆናሉ። በአመዛኙ ሕዝበ ክርስቲያኑ የሚኖርባቸው የኤርትራ ደጋማ ክልል የሚባሉ ብዙ ሰው የተሸከሙ ወይንም የሰፈረባቸው የከረን፣ የአካለ ጉዛይ፣ የሰራይና የሐማሴን አውራጃዎች ናቸው። እነዚህ አራት ደጋማ አውራጃዎች ከቆላው ምድርና ከባህሩ ወለል በግምት 300 ሜትር በላይ የሆነ የመሬት ከፍታ ላይ የሚገኙ ናቸው የሚባሉት ለሰው ሕይወት የተስማማ ነፋሻ የአየር ንብረት ያላቸውና የሚያገኙት ዓመታዊ የዝናብ መጠንና ስርጭት ለግብርና ተስማሚ ቢሆንም የመልክዓ ምድራቸውን አቀማመጥና ተፈጥሯዊ ገጽታ በተመለከተ ከሐማሴንና ከሰራይ አውራጃዎች በስተቀር የአካለ ጉዛይና የከረን አውራጃዎች በከፊል ለእርሻ በማያመቹ ዘብጥና ገደሎች የሚበዙባቸው ከመሆናቸው ሌላ በድንጋያማ ተራሮች የተሸፈኑ ናቸው። የኤርትራ ክፍለ ሀገር ምስራቃዊ ቆላ በመባል የሚታወቀው ከምጽዋ አውራጃ ጀምሮ እስከ ቃሮራ ወይንም ከራስ ካሳር እስከ ራስ ዱሜራ ድረስ ያለው የቀይ ባህር ዳርቻ ረዥም ወሽመጥ ያለው ሰፊ ምድር ለምንም ጥቅም የማይውል የፀሐይ ንዳድ የሚያጠቃው ፍጹም በረሃማ ክልል ሲሆን መሬቱ ሙሉ በሙሉ አሸዋማ ነው። የዚህ የኤርትራ ክፍለ ሀገር ምስራቃዊ ቆላ ወይንም የቀይ ባህር ዳርቻ መሬት ከጠቅላላው የክፍለ ሀገሩ የመሬት ቆዳ በግምት 20 በመቶ ይሆናል። ከሳህል አውራጃ ደቡባዊውን ክልል ከጋሽና ሰቲት አውራጃ ምስራቃዊውን ክልል መሬቶች የተወሰኑ ክፍሎችን አካቶ የአንሳባ ወንዝ የሚፈስበት የባርካ አውራጃ ለማፈር አልፎ አልፎ በሚያገኘው ከባድ ዝናብና እንዲሁም አልፎ አልፎ በክረምቱ ወቅት በሚዘንበው ካፊያ የሚበቅለው ሳርና ቁጥቋጦ ከብቶችን በሚገባ ለመመገብ በመቻሉ የማይናቅ የግመል የቀንድና የዳልጋ ከብቶች ክምችት ያለው ነው። የባርካ የስጋና የወተት ከብቶች በብዛታቸው ብቻ ሳይሆን በነዷቸው ወይንም በጥራታቸው ከፎገራ፣ ከቦረና፣ ከኦጋዴን የስጋና የወተት ከብቶች ጋር የሚወዳደሩ ናቸው። በግብርናው ክፍለ ኢኮኖሚና በተፈጥሮ መሃል ባለው የመተሳሰር እውነታ ላይ ተመስርተን ከዓመት ዓመት እድገት የማይታይበትን የግብርና ምርት መጠን በአፋጣኝ በማደግ ላይ ከነበረው የሕዝብ ቁጥር ጋር ስናሰላው የምናገኘው ውጤት አሉታዊ ነው። የኤርትራ ክፍለ ሀገር ሕዝብ አብዛኛው ማለት ይቻላል የሥራ ክቡርነትን የሚያውቅ ሥራ ወዳድ ሲሆን አብዛኛው ከተሜ ልዩ ልዩ የዕደ ጥበብና የእጅ ሙያ ዕውቀት ያለው ገጠሬው ገበሬ ብርቱ ሠራተኛና ታታሪ ነው። ነገር ግን አምራች ነው ተብሎ የሚነገርለት ገበሬ ደገኛው በእርሻ መሬት እጥረት፣ ቆለኛው በዝናብ እጦት ምክንያት
ከራሱ ፍጆታ አልፎ የክፍለ ሀገሩን ሕዝብ ፍላጎትና ፍጆታ ለመሸፈን ከከፊል በላይ አምርቶ አያውቅም። የኤርትራ ክፍለ ሀገር ሕዝብ በእህል በኩል ያለበትን እጥረት የሚያሟላው ከትግራይ ከወሎና ከጎንደር ገበሬዎች በመሸመት ነበር እያልኩ የምገልጽበት ምክንያት አንባቢ እንደሚያውቀውና ወይንም ለመገመት እንደሚችለው የእርስ በርስ ጦርነቱ ሰው ሰራሽና ተፈጥሮ ያመጣቸው ችግሮች ተነባብረውና ተደራርበው የኤርትራን በጎና የተሻሉ ሁኔታዎች ሁሉ በአሳዛኝና አፍራሽ ሁኔታ ስለለወጧቸው ነው። ጦርነቱ እጅግ በከፋበትና የሰሜን አሜሪካ ኢምፔሪያሊስት መንግስት በገንዘብ የገዛችውና የኢትዮጵያ ነፃ መኮንኖች የፖለቲካ ድርጅት ብሎ ለአብዮት ቅልበሳ ባደራጃቸው ከሃዲና አድሃሪ ጀነራል መኮንኖች ጋር የተመሳጠሩት ሻዕቢያና ወያኔ በህብረት ኤርትራን ከመሃሉ ሀገር ትግራይ ቆርጠው የምጽዋን የባህር በር በዘጉበት ጊዜ የኤርትራ ክፍለ ሀገር ህዝብና መላው መለዮ ለባሽ አብዮታዊ መንግስት እንዴት እንደመገባቸው በትግላችን ቅጽ 1 በዝርዝር የገለጽኩ ስለሆነ እዚህ ላይ መድገም አስፈላጊ አይመስለኝም። ፋሺስት ኢጣሊያ እንደተቀሩት የአውሮፓ ኃያላን መንግስታት በአፍሪካ አህጉር በጦር ኃይል ተስፋፍታ የቅኝ ግዛት ሀገሮች ባለቤት ለመሆን ያካሄደችው ወረራ በቀላሉ የተሳካላት ሳይሆን ከፍ ያለ ገንዘብና የአያሌ ጣሊያኖችን ሕይወት እንዳስከፈላት ይታወቃል። በጦር ኃይል ወራ ቅኝ ግዛቷ የምታደርጋቸውን አገሮች የተፈጥሮ ሀብትና የሰው ጉልበት በመመዝበር ለመበልጸግ በነበራት ገደብ አልባ ምኞት ከአቅሟ በላይ ብዙ ስለናጠጠች ብዙ ዋጋ ከፍላለች። በዚህ ረገድ በሊቢያና በሶማሊያ የገጠማትን ትቼ በኢትዮጵያ ራስ አሉላ በዶጋሌ ምኒልክ በአድዋ ያገኙትን ድሎች አስፋፍተው የጣሊያን ሰራዊትን ለአንዴና ለመጨረሻ ከኤርትራ ረግጠው ማስወጣት ሲቻላቸው ያለ ማድረጋቸው ከኢትዮጵያ አሳዛኝ ታሪክ አንዱ ቢሆንም በጣሊያ ጦር ላይ ያስመዘገቡትን ወታደራዊ ድሎች ማስታወስ ይበቃል። ኢጣሊያ ለዘመናት የተቆራኛት የኢኮኖሚ ችግርና የሀገር ውስጥ የፖለቲካ ቀውስ ሳትወጣና ሳትሽር ነበረ በሁለተኛው የዓለም ጦርነት ከጀርመን ጋር ወግና ታላቅ ዓለም አቀፍ ቀውስ ውስጥ የተዘፈቀችው። ዱቼ ሞሶሎኒ ከሂትለር ወግኖ የተሰለፈበት የዓለም ጦርነት ዳግም በብዙ መቶ ሺህ ጣሊያናውያን ላይ የከፋ የሕይወት አደጋ ብቻ ሳይሆን በቀላሉ የማይወጡት ታላቅና ሁለገብ ማህበራዊ ምስቅልቅል ውስጥ ነው የከተታቸው። በጦርነቱ ያሰላለፍ ጎራ ከጀርመን ከጣሊያንና ከጃፓኖች በተቃራኒ ለውጊያ ያበሩት ሰሜን አሜሪካና የአውሮፓ ኃያላን መንግስታት የጦር ኃይሎቻቸው በአጸፋ መልሶ ማጥቃት ውጊያ ከመሰንዘራቸው በፊት ነው የጣሊያ ኮሚኒስቶች የሂትለርን የጦር ጓደኛ ዱቼ ሞሶሎኒን በሮማ አደባባይ ዘቅዝቀው የሰቀሉት። የጣሊያ ፋሽስቶች ኃይል ፍጹም ስለተንኮታኮተ ጣሊያ መንግስትና ስርዓት አልባ ቀውስ ውስጥ በወደቀችበትና ቅኝ ግዛቷን ለማስተዳደር ቀርቶ የጣሊያንን መሃል የሚመራ የማዕከላዊ አስተዳደር ስላልነበረ የተነባበረ የቀውስ ማጥ ውስጥ ሰምጣ ነበር ማለት ይቻላል። በአፍሪካ ቀንድ በተለይም በሰፊዋ በለሟ ኢትዮጵያ ላይ ተስፋፍታ በብዙ ሚሊዮን የሚቆጠሩና የጣሊያ ዜጎች የሆኑ ስራጦች ቦዘኔዎችን በማስፈር የመበዝበዝ እቅዷ ባጭሩ የተቀጨና በሰፊዋ ኢትዮጵያ ለምድር ተረግጣ በመውጣት ለጊዜው በኤርትራ ክፍለ ሀገር ብቻ ተወስና ለመኖር ተገደደች። ኢትዮጵያን ለመውረር ለፈለጉና ለሞከሩ ባዕዳን ሁሉ ኤርትራ የባህር በር በመሆኑ ወደ ኢትዮጵያ ልብ ጠልቆ ለመግባት ይጠቀሙበት እንጂ በብዝበዛ ለመበልጸግ የወረራ ዓላማቸው ኤርትራ ግባቸው እንዳልሆነ ማስረጃው በአድዋ ውጊያ ከደረሰባቸው ሽንፈት በኋላ ለ40 ዓመታት ተዘጋጅተው ዳግም መመለሳቸው ብቻ ሳይሆን የነ ጁሴፔ ሳፔቶ የስለላ ጥናቶች ጀምሮ አያሌ ማስረጃዎች አሉ። ኢጣሊያኖች በኤርትራ ውስጥ በቆዩበት ረጅም ጊዜ በተቻላቸው መጠን የጦር ኃይላቸውንና ሲቪል ዜጎቻቸውን ለመመገብና ይህንንም ለማድረግ የሚያስችላቸውን ወይንም ኤርትራ እስካሉ ድረስ ብቻ የሚያገለግሏቸውን ጥቂት መሰረተ ልማቶች
ጥቂት የኢኮኖሚ አገልግሎት ተቋማትን ለራሳቸው ብቻ ለመገንባት ካደረጉት ሙከራ ያለፈ ለኤርትራ ሕዝብ ብለው ያደረጉት ነገር የለም። ዛሬም ወደፊትም በጠቅላላው ለዘላለም የኢትዮጵያ ሕዝብ በጽኑ ማሰብ ያለበት የኤርትራ ክፍለ ሀገር ሕዝብ በደሙ በዘሩ በባህሉና በታሪኩ ወዘተ ፍጹም ኢትዮጵያዊ ሕዝብ ሆኖ ሳለ በጠላቶቻችን ሴራ ከወገኑ የተቀረው የኢትዮጵያ ሕዝብ መለየቱን ብቻ ሳይሆን ጠላቶቻችን የኤርትራን ምድርና የቀይ ባህርን በር ለሌላ ወረራ ያዘጋጁ ስለሆነ በጠቅላላ ደህንነታችን ነፃነታችንና ህልውናችን ለዳግም የወረራ አደጋ የተዳረጉ መሆናቸውን ነው። በሁለተኛው የዓለም ጦርነት መገባደጃ ላይ እንደ አውሮፓ አቆጣጠር በ1940 ዓመተ ምህረት መጀመሪያ በእርዳታ ስም ወደ ኢትዮጵያ በመምጣት ጣሊያኖችን ወክቶ ኤርትራን በጦር ኃይል የተቆጣጠረው ሌላው ቅኝ ገዢ የኢምፔሪያሊስት ብሪታንያ ወታደራዊ መንግስት ኤርትራ በቆየባቸው 10 ዓመታት ያከናወነው ግንባታ ወይንም ልማት ሳይሆን የጣሊያ ቅሪት የሆኑትን ማናቸውንም ጠቃሚ ናቸው ያላቸውን ንብረቶችና በተለይም የማምረቻ መሳሪያዎችን በመነቃቀል ወደ ሶማሌ፣ የመንና ህንድ ከማጓጓዝ ባሻገር የተቀሩትንና ለማጓጓዝ ያልቻላቸውን በማፈራረስ ማውደምን ነው። የኤርትራ ሕዝብ ከወገኑ ከኢትዮጵያ ሕዝብ ጋር መልሶ በፌዴሬሽን ከተዋሃደ በኋላ የኢትዮጵያ ፌዴራላዊ መንግስት የተረከበው በቅኝ ግዛት ቀንበር ውስጥ ታስሮ ነፃነቱና ሰብአዊ መብቱ የተገፈፈ ሕዝብ ሀብትና ንብረቱን የተዘረፈ በስራ አጥና በቦዘኔ ዜጎች የተጨናነቀ አገር ነው። በዝናብ እጥረትና በእርሻ መሬት ጥበት ምክንያት የኤርትራ የግብርና ኢኮኖሚ ያለበትን ድክመት ለማካካስ እንግሊዞች ለፈጠሯቸው የክፍለ ሀገሩ ስራ አጥና ቦዘኔ ዜጎች ስራ ለመፍጠርና የኢትዮጵያ ሕዝብ አንድነት የሀገር ፍቅር ማህበር የአመራር አካላት ጸረ አንድነቶችን ወደ አንድነት ጎራ ለመሳብ ወይንም ለማስገባት ሲሉ ከወገናችን ከኢትዮጵያ ሕዝብ ጋር መልሰን ብንዋሃድ ከምናገኘው የታሪክና የመንፈስ ፋይዳ ሌላ ትልቋ ለሟና ሀብታሙ ሀገራችን ኢትዮጵያ ቁሳዊ ፍላጎታችንን በማርካት በልማትና በግንባታው ብዙ ታደርግልናለች በማለት ለሕዝቡ የገቡትን ቃል በተግባር ለመተርጎምና ሕዝቡን ለማስደሰት ሲባል ማዕከላዊ መንግስት ከተቀሩት የኢትዮጵያ ክፍለ ሀገራት የተወሰደ በአጭር ጊዜ ውስጥ በኤርትራ በኢንዱስትሪ ክፍለ ኢኮኖሚ በኩል ያደረገው ግንባታ ያለማጋነን ከዚያ በፊት ብቻ ሳይሆን ከዚያም በኋላ በኢትዮጵያ ታሪክ የትምና መቼም ተደርጎ የማይታወቅ ነው። ዛሬ በኤርትራ የሚገኙት የጨርቃ ጨርቅ፣ የቆዳ፣ የጆንያ፣ የጠርሙሶችና በጠቅላላው የሴራሚክስ ማምረቻዎች፣ የተለያዩ የቀዝቃዛና የአልኮል መጠጥ ማምረቻዎች፣ የተለያዩ የምግብ ማምረቻ ወዘተ ኢንዱስትሪዎች የተቋቋሙት በፌዴሬሽን ውህደት ከተደረገ በኋላ 10 ዓመታት ባልሞላ ጊዜ ውስጥ ነው። ከፌዴሬሽኑ መመስረት በኋላ የሥራ አጡን ቁጥር ለማቃለል በመሃል ሀገር በየመንግስቱ መስሪያ ቤቶች በትዕዛዝ የተቀጠሩትንና በጦር ኃይል ውስጥ በውትድርና የተካተቱትን በብዙ ሺህ ከሚቆጠሩ ኤርትራውያን ሌላ በተለያዩ መሰረታዊ ልማቶች በትምህርትና በጤና አገልግሎት መስጫ ተቋማት የተደረጉትን ግንባታዎች በትግላችን ቅጽ አንድ የገለጽኩ ስለሆነ እዚህ ላይ መድገሙ አስፈላጊ አይሆንም። ገንጣዮች የሚያደርጉት ሽብርና ጦርነት የልማቱንና የግንባታውን ሂደት እስካገደው ድረስ የኢንዱስትሪው ግንባታ እንደቀጠለ ነው። ለማስረጃ ያህል በምጽዋ የወደብ ከተማ የተቋቋመው የበረዶ ማምረቻ፣ በደቀ መሐሪ ከተማ የተቋቋሙት ልዩ ልዩ የምግብ ማምረቻ ኢንዱስትሪዎች ወዘተ በሙሉ የተገነቡት በድህረ አብዮት በአብዮታዊ መንግስት ያመራር ዘመን ነው። በፌዴሬሽን ውህደት ከመደረጉ በፊት የጣሊያ ስሪትና ቅሪት በሆኑ የምጽዋ የሲሚንቶ ማምረቻ ፋብሪካ ከምጽዋ ጀምሮ እስከ አቆርዳት ከተማ ድረስ ይንቀሳቀስ በነበረው
የምድር ባቡርና በአስመራ ከተማ ውስጥ በነበሩ የተለያዩ የቴክኒክ አገልግሎት መስጫ ድርጅቶች ውስጥ ይሰሩ የነበሩ ሰራተኞች ብዛት 11000 የነበረ ሲሆን ከፌዴሬሽኑ በኋላ አብዮታችን እስከ ተቀለበሰበት ጊዜ ድረስ የኤርትራ ክልል ሰራተኞች ቁጥር 40000 በላይ ነበር። ይህ ሰራተኞች ቁጥር አዲስ ወይም የፌዴሬሽኑ ጊዜ በተገነቡት የተለያዩ ትምህርት ቤቶች ውስጥ የተማሩትን መምህራን፣ የሕክምና ባለሙያዎችን፣ የአየር መንገድና የሲቪል አቪዬሽን፣ የቴሌኮሙኒኬሽንን፣ የባንኮችን ወዘተ ሰራተኞች ሳይጨምር ከማምረት ተግባር ጋር ቀጥተኛ ግንኙነት ያላቸውን የአምራች ወዛደሮችን ቁጥር ብቻ ነው የገለጽኩት። የኤርትራን ስራ አጥና የቦዘኔ ቁጥር ለማቃለልና የሕዝቡን ኑሮ ለማሻሻል ሲባል ይሄ ሁሉ እየተደረገ የኤርትራ ጠባቦችና ገንጣዮች ውህደቱ ያስገኘልን አንዳችም ፋይዳ የሌለ ከመሆኑ ሌላ አገራችን በአማሮች እየተበዘበዘ ነው፣ ለኛ የሚበጀን መገንጠሉ ነው እያሉ ነበረ ለሕዝቡ የሚነግሩት። ወደ ኢንዱስትሪው ግንባታ ልመለስና ካቀረብኳቸው የኢንዱስትሪ አይነቶች አንባቢ ለመረዳት እንደሚችለው አብዛኛዎቹ አግሮ ኢንዱስትሪዎች ናቸው። አግሮ ኢንዱስትሪ ማለት የግብርናው ክፍለ ኢኮኖሚ የሚያቀብላቸው ንጥረ ምርቶች የሚጠቀሙ የግብርናው ክፍለ ኢኮኖሚ ጥገኞች ናቸው። የኤርትራ የግብርናው ክፍለ ኢኮኖሚ ጥሬ ምርት የማቅረብ አቅም ስለሌለው ለመጠጥ ማምረቻ ኢንዱስትሪዎች ስኳሩን፣ ጌሾውን፣ ገብሱን፣ ብቅሉን ወዘተ ለምግብ ማምረቻ ኢንዱስትሪዎች እህሉን ወዘተ በጠቅላላ ለኢንዱስትሪ ግብዓት የሚሆኑ ጥሬ ምርቶች የሚያቀርበው የመሃሉ ሀገር የግብርና ክፍለ ኢኮኖሚ ነው። ውድ የኢትዮ ሜዳ ቤተሰቦች በምርጥ ገጾች ዝግጅታችን በሌተናል ኮሎኔል መንግስቱ ኃይለማርያም ከተጻፈው ትግላችን ቅጽ 2 መጽሐፍ ላይ መረጥንላችሁ ኤርትራን የተመለከተው ታሪክ የመጀመሪያው ክፍል አብቅቷል። በቀጣይ ሁለተኛውን ክፍል ይዘን እንቀርባለን። ውድ ቤተሰቦቻችን ቻናላችንን ሰብስክራይብ፣ ላይክ፣ ሼር እንድታደርጉ በአክብሮት እንጠይቃለን።